ብሬን ዋሺንግ ወይም አእምሮን ማጠብ። አእምሮን ማጠብ ወይም ብሬን ዋሺንግ ምንድን ነው? እንደ ፈረንጆቹ አቆጣጠር በ1953 የኮሪያን ጦርነት ያስቆመው የተኩስ አቁም ስምምነት ከተፈረመ በኋላ የአሜሪካን ሕዝብ ያስደነገጠ አንድ ክስተት ተፈጠረ። 21 አሜሪካዊ የጦር እስረኞች ወደ ሀገራቸው መመለስን እምቢ ብለው በኮሚኒስት ቻይና መቅረትን መረጡ። ለነዚህ እስረኞች ምርጫ ምክንያት የሆነው በሳይንስ ልብ ወለድ ላይ እንደሚታየው ማሽን ወይም አስማታዊ መጠጥ አልነበረም። ይልቁንም ቻይናውያን ሺናኦ ወይም አእምሮን የማጽዳት ሂደት ብለው የሚጠሩትን ነገር ነበር በእነዚህ ወታደሮች የተገበሩባቸው። ስልታዊ በሆነ የእንቅልፍ መከልከል፣ በተደጋጋሚ በሚሰጡ አሰልቺ ትምህርቶችና አስገዳጅ ራስን የመውቀስ ትምህርቶች አማካኝነት አጋቾቹ የእስረኞቹን ማንነት ቀስ በቀስ ሸረሸሩት። ወታደሮቹ የተሰቃዩት በአካል ብቻ አልነበረም፣ ከማህበረሰብም እንዲገለሉ ተደርገው ነበር። ለአዲሱ አስተሳሰብ ሲገዙ ይሸለሙ ነበር። በነጻነት ለማሰብ ሲሞክሩ ደግሞ ይቀጡ ነበር። በቨርጂኒያ ፖሊስ የምርመራ ዘገባ በዝርዝር እንደቀረበው ይህ ቴክኒክ አዲሱ ትምህርት ብቸኛው ትክክለኛ እውነታ መስሎ እስኪታያቸው ድረስ ከቀድሞ ሕይወታቸው ጋር ያላቸውን ግንኙነት መበጣጠስ ላይ ያተኮረ ነበር። ብዙ ሰዎች ስለ አእምሮ ማጠብ ወይም ብሬን ዋሺንግ ሲያስቡ እንደ ኮሪያ ጦርነት ያሉ ታሪካዊ እውነታዎችን ከማስታወስ ይልቅ በፊልሞች ላይ የሚታዩትን ትዕይንቶች ያስባሉ። በሆሊውድ ፊልሞች ላይ በተለምዶ እንደሚታየው ተጎጂዎች ፈቃዳቸውን ሙሉ በሙሉ ለጌታቸው እስኪያስረክቡ ድረስ ተከታታይ ሕክምናዎች ይደረጉባቸዋል። በዚህም ምክንያት ተጎጂው በራሱ ማሰብ ያቆማል። በምትኩ ልክ አዛዡ ወይም ተቆጣጣሪው ባዘዘው መንገድ ብቻ መንቀሳቀስና ባህሪ ማሳየት ይጀምራል። አብዛኛውን ጊዜ ይህ በፊልም የሚታየው የአእምሮ ማጠብ ወይም ብሬን ዋሺንግ ሂደት ተጎጂው ትዕዛዝን አለመቀበል የሚያመጣውን መዘዝ እንዲፈራ የሚያደርግ አካላዊና ስነ ልቦናዊ ጉዳት ወይም ትራውማ ያካትታል። ለዚህ ጥሩ ምሳሌ የሚሆነው ኤ ክሎክወርክ ኦሬንጅ በተሰኘው ፊልም ላይ የሚታየው ነው። በዚህ ፊልም ውስጥ አንድ እስረኛ ፍቃዱ እስኪሰበር ድረስ ተከታታይ የሆነ የጭካኔ ስቃይ ይፈጸምበታል። በዚህ ፊልም ውስጥ የሂደቱ አጠቃላይ ዓላማ አንድን ወንጀለኛ አእምሮውን ድጋሚ አስተካክሎ ወደ ማህበረሰቡ እንዲቀላቀል ማድረግ ነው። ስለዚህም በፊልሙ ላይ የምናየው ነገር አንድን ባህሪ በሌላ የመተካት ሂደት ነው። እርግጥ ነው ይህን ለማድረግ ሌሎች ጥሩ መንገዶች አሉ። ነገር ግን ከኃይል ውጭ በሆኑ መንገዶች አንድን ልማድ የመቀየር ሂደት ውጤታማነቱ የተረጋገጠ ላይሆን ይችላል። ምንም እንኳን እንዲህ ያሉ አስገዳጅ ሁኔታዎች በአእምሮ እጥበት ሂደት ውስጥ የሚከሰቱ ቢሆኑም በዚህ መጽሐፍ ውስጥ የምናወራው ግን ከባድ ስለሆነውና የሥነ ልቦና ጉዳት ላይ ስለተመሰረተ የአእምሮ ቁጥጥር አይደለም። በዚህ መጽሐፍ የምናየው ወይም የምንወያየው አእምሮን ማጠብ እንዴት በሰፊው የማህበራዊ ሁኔታ ውስጥ እንደሚከናወን ነው። እንደተለመደው ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልጽፉልን ትችላላችሁ። ቪዲዮውን ላይክ፣ ሼር፣ ቻናሉንም ሰብስክራይብ ማድረግ ይቻላል። ለምሳሌ ልጆች በማህበረሰባቸው ውስጥ በተወሰኑ ሴቶች ላይ ይታነጻሉ። እያደጉ ሲሄዱ ግን ይህንን አስተሳሰባቸውን እንዲቀይሩ የሚያስገድዱ የተለያዩ ሁኔታዎች ሊገጥሟቸው ይችላሉ። በዚህ ሂደት ነው መልካም ስብዕና ያላቸው የሚመስሉ ልጆች የፖለቲካ ድርጅቶችን ከተቀላቀሉ በኋላ ወደ አሸባሪነት የሚቀየሩት። ሰዎች ሃይማኖታዊ ቡድን ውስጥ ገብተው በድንገት መሪውን እንደ አምላክ እስኪቆጥሩ ድረስ አእምሯቸው ብሬንዋሽ የሚደረገው ወይም የሚታጠበው በዚህ ሁኔታ ነው። እነዚህ ሁሉ ሁኔታዎች አእምሮን ማጠብ ግለሰቡ ምን እየተፈጠረበት እንደሆነ ሳያውቅ የሚከናወን ቀስ በቀስ የሚሄድ ሂደት መሆኑን ያሳያሉ። ሰዎች ዝም ብለው
ሁኔታውን ተከትለው ይሄዳሉ። እንደተታለሉ የሚገባቸው ግን በጣም ከረፈደ በኋላ ነው። በአንዳንድ ሁኔታዎች ከዚህ ወጥመድ ጨርሶ ላይወጡም ይችላሉ። እነዚህ የሃይማኖትና የፖለቲካ ቡድኖች የሚሰሩት የአንድን ሰው የእውነታ አመለካከት ወይም perception of reality በመቀየር መሆኑ መታወቅ አለበት። እውነታውን የመመርመር አቅም እስከሌለን ድረስ በቀላሉ ልንዘወር ወይም ልንታለል እንችላለን። እንዲሁም አንድ ሰው ከማንነቱና ከእውነታው ጋር ከሚያገናኘው አካባቢ ሲወጣ ወይም ሲነጠል ለአእምሮ መታጠብ ወይም ብሬን ዎሺንግ ተጋላጭ ይሆናል። የአእምሮ እጥበት ሂደት ወይም the brainwashing process። የአእምሮ እጥበት ወይም brainwashing የሚለውን ቃል ስንጠቀም የአንድን ሰው እምነትና ሐሳብ በአንድ ተቆጣጣሪ ወይም ማኒፑሌተር አማካኝነት ሙሉ በሙሉ የመቀየር ሂደትን እየገለጽን ነው። ይህ እንዴት እንደሚሰራ ለመረዳት ማንም ሰው ሲወለድ እንደነበረበት ባዶ ወረቀት አለመሆኑንም ማወቅ ያስፈልጋል። እያንዳንዱ ሰው ያደገበት መንገድ፣ የፈጠረበት እምነት፣ የፈጠረለት ሐሳብና እሴት አለው። አሁን ያለህ ባህል፣ ኢኮኖሚያዊ ሁኔታ፣ ሃይማኖትና ማህበራዊ ግንኙነት የአዎንታዊ ማንነትህ ምን እንደሚመስል ይወስናሉ። ይህም የአዋቂነት ማንነትህን ቁልጭ አድርጎ የሚያሳይ ነው። ይህ ቀድሞ የተቀረጸ ማንነትና አስተዳደግ ነው የአእምሮ እጥበትን ከባድ የሚያደርገው። አዋቂ ሰዎች በያዙት አቋም የጸኑ ስለሆኑ የእነዚህን ሰዎች አእምሮ ማጠብ ወይም መቀየር ከባድ ይሆናል። ሰለባ የሚሆነው ሰው እምቢተኛ ሊሆን ስለሚችል ተቆጣጣሪው ይህንን እምቢተኝነት የሚሰብርበትና ሰለባውን አዲሱን ፕሮግራም እንዲቀበል የሚያደርግበት መንገድ ወይም ሜካኒዝም ያስፈልገዋል። ይህም የሰለባውን ባህሪ ወደ መቀየር ያመራል። ጥቃትና ፍርሃት። ይህንን የአስተሳሰብ ለውጥ ለማምጣት በብዛት ጥቅም ላይ የሚውለው መሳሪያ ጉልበት ወይም ጥቃት ነው። ጥቃት ወይም ቫዮለንስ ውጤታማ የሚሆነው ባህሪን ለመቆጣጠር ፍርሃትን ስለሚጠቀም ነው። አንድ ሰው ከተጎዳ ወይም ከተቀጣ ያንን ህመም ለማስቀረት ሲል ባህሪውን ለመቀየር ይገደዳል። በቀላል አማርኛ ውጤታማ የአእምሮ እጥበት የሚከናወነው አንድ ሰው ተቆጣጣሪ ያዘዘውን ካላደረገ ወዲያውኑ ከባድ ቅጣት እንደሚጠብቀው ሲያውቅ ነው። እዚህ ጋር አንድ ምሳሌ እናንሳ። አንድ ሲጋራ ማጨስ ለማቆም የሚፈልግ ነገር ግን ሱስ ስለያዘው ብቻ ማቆም ያቃተው ሰው አለ እንበል። በሌላ በኩል ደግሞ ተቆጣጣሪው ይህንን ሰው በግድ ለማስቆም ይወስናል። ተቆጣጣሪውም ሰውየው ሲጋራ በለኮሰ ቁጥር በዱላ በከባዱ ይመተዋል እንበል። መጀመሪያ ተጎጂው ያጨሳል፣ ይመታል። ድግግሞሽ። ይህ ድርጊት ለሁለተኛ ጊዜ ሲደገም ተጎጂው ማጨስን ከህመም ጋር ማገናኘት ይጀምራል። የዚህ ውጤት ተጎጂው የሚያስከትለውን ውጤት መፍራት ይጀምራል። ቅጣቱን ስለሚፈራ ሲጋራ ከማንሳት በፊት ሁለት ያስባል። በመጨረሻም ሲጋራ ማጨስ ማለት ህመም ነው የሚለው ግንኙነት በተጎጂው አእምሮ ውስጥ ግልጽ ይሆናል። ስለዚህ ተጎጂው ቅጣቱን በጣም ስለሚፈራ ማጨሱን ሙሉ በሙሉ ያቆማል። ህብረተሰቡም ተመሳሳይ ዘዴዎችን ይጠቀማል። አንድን ሰው ማጨስ እንዲያቆም መደብደብ ጨካኝነት ቢመስልም የዚህ ድርጊት መሰረታዊ ነገሩ በዕለት ተዕለት ህይወታችን ውስጥ የተለመደ ነው። በህብረተሰባችን ውስጥ ህግን ወይም ደንብን በመጣስ ወይም ሰዎች በጣሱ ቁጥር አሉታዊ መዘዞች ወይም ቅጣቶች ይጠብቁናል። ወንጀለኞች እንዴት እንደሚሳደቡ ወይም እንደሚስተናገዱ አስብ። አንድ ሰው ህግ ሲጥስ እንደ እስር ቤት መወርወር ያሉ ከባድ ቅጣቶች ይደርሱበታል። የእስር ቤት ዋና ዓላማ ማስፈራራት ወይም ሌሎች እንዳይደግሙት ማድረግ ነው። ለሌሎች የህብረተሰብ ክፍሎች ህግ ከጣሳችሁ እናንተም ላይ ይደርሳል የሚል መልእክት ያስተላልፋል። ይህ ፍርሃት ሰዎች ከህግ እንዳይወጡ ያደርጋል። አዎንታዊ ሽልማትና አሉታዊ ቅጣት።
ፖዚቲቭ ቨርሰስ ኔጋቲቭ ሪኢንፎርስመንት። በስነ ልቦና ትምህርት ባህሪን ለመቀየር ሁለት ዋና ዋና መንገዶች አሉ። አዎንታዊ ማበረታቻና አሉታዊ ቅጣት። አዎንታዊ ማበረታቻ ወይም ፖዚቲቭ ሪኢንፎርስመንት የሚያተኩረው በሽልማቶች ላይ ነው። ይህ ዘዴ አንድ ሰው የሚያደርገው ነገር ጥሩ እንደሆነና በዙሪያ ያሉትን ሰዎች እንደሚያስደስት በማሳመን ጥሩ ባህሪን ያበረታታል። አሉታዊ ቅጣት ወይም ኔጋቲቭ ሪኢንፎርስመንት የሚያተኩረው በቅጣት ላይ ነው። ለሰዎችም ትዕዛዝ ካልፈጸሙ ከባድ መከራ እንደሚጠብቃቸው ይነገራቸዋል። አዎንታዊ ማበረታቻ ደስ የሚል ቢሆንም ብዙውን ጊዜ አሉታዊ ቅጣት የበለጠ ኃይል አለው። ምክንያቱም ፍርሃት የሰዎችን በሕይወት የመትረፍ ደመ ነፍስ ወይም ሰርቫይቫል ኢንስቲንክት ይቀሰቅሳልና። አንድ ሰው ሲፈራ ራሱን ለመጠበቅ ሲል በፍጥነት ምላሽ ይሰጣል። በመቀጠል የምናየው የአእምሮ እጥበት ደረጃዎች ይሆናል። አንደኛ፣ ማንነትን መስበር ወይም ማፈራረስ breaking down the self። የአእምሮ እጥበት የመጀመሪያውና ትልቁ ምዕራፍ የግለሰቡን አሁን ያለውን ማንነት ሙሉ በሙሉ ማፈራረስ ነው። የዚህ ድርጊት ፍጻሜ ወይም አድራጊ ዋና ዓላማ የሰለባውን የቀድሞ ማንነት ሰብሮ በመግባት ግለሰቡን በስነ ልቦና እንዲዳከምና አዲስ የሚሰጠውን ማንነት ለመቀበል ተጋላጭ እንዲሆን ማድረግ ነው። ይህ ደረጃ ሂደቱ እንዲቀጥል እጅግ ወሳኝ ነው። ሰለባው አሁንም በራሱ የሚተማመንና በቀድሞ አቋሙ የጸና ከሆነ የአድራጊው ጥረት አይሳካም። ስለዚህ አድራጊው ይህንን የሰለባውን የመከላከል አቅም መስበር አለበት። ሰለባው ራሱን እውነታውንና አካባቢውን እንዲጠራጠር በማድረግ አድራጊው በቀጣይ ለሚደረገው ፈጣን የማንነት ለውጥ ያዘጋጀዋል። ይህ የአእምሮ ወይም የኢጎ ውድመት የሚሳካው በሰለባው ማንነት ላይ ጥቃት በመሰንዘር የጥፋተኝነት ስሜት በመፍጠር ራሱን አሳልፎ እንዲሰጥ በማድረግና በመጨረሻም ግለሰቡን ሙሉ በሙሉ ወደ ስነ ልቦናዊ የመሰበር ደረጃ በማድረስ ነው። ሁለተኛ፣ የመዳን ተስፋ ወይም the possibility of salvation። አድራጊው የሰለባውን መንፈስ ሰብሮ የቀድሞ ማንነቱን ካፈራረሰ በኋላ ወደሚቀጥለው ደረጃ መሸጋገር ጊዜ ላይ ይደርሳል። በዚህ ደረጃ ለሰለባው ከስቃዩ የሚወጣበትና ሰላም የሚያገኝበት የመዳን ተስፋ ይሰጠዋል። ነገር ግን ይህ የሚሆነው በቅድመ ሁኔታ ውስጥ ነው። ሰለባው ሊድን የሚችለው የቀድሞ ማንነቱንና እምነቱን ሙሉ በሙሉ ክዶና እርግፍ አድርጎ ትቶ የሚቀርብለትን አዲስ ዓለም ወይም አመለካከት ለመቀበል ፈቃደኛ ከሆነ ብቻ ነው። አድራጊው የሚፈልገውን መንገድ ከተከተለ ብቻ ሁሉ ነገር ሰላም እንደሚሆን ይነገረዋል። ሰለባውንም ለመቆጣጠር 4 ስልቶችን ይጠቀማል። ልስላሴ ወይም ምህረት፣ ያልተጠበቀ ደግነት ወይም ምህረትን ማሳየት፣ የመናዘዝ ግዴታ፣ ሰለባው የሰራቸውን ስህተቶች ወይም ኃጢአቶች አምኖ እንዲናዘዝ ማስገደድ፣ የጥፋተኝነት ስሜት ወይም አቅጣጫን ማስያዝ፣ የሰለባውን የጸጸትና የኀፍረት ስሜት የቀድሞ ማንነት ውጤቶች እንደሆኑ እንዲያምን ማድረግ፣ ከጥፋተኝነት ስሜት ነፃ ማድረግ፣ አዲሱን መንገድ በመከተልና በመታዘዝ ብቻ ከዚህ የጸጸት ስሜት እፎይታን እንደሚያገኝ መንገር፣ ማንነትን መልሶ መገንባት rebuilding the self። ይህ ሶስተኛው ማንነትን መልሶ መገንባት ሰለባው የመጨረሻ ደረጃ ላይ ሲደርስ ከፍተኛ የስሜት ቀውስና ግራ መጋባት ውስጥ ይደርሳል። በዚህ ወቅት ሰለባው መሰረታዊ የሆነ ስህተት እንዳለበት ወይም የተበላሸ እንደሆነ ሙሉ በሙሉ አምኖ ይቀበላል። የቀድሞ እምነቱ በስህተት ላይ የተመሰረተ እንደነበረና አሁን መታረም እንዳለበት ያስባል። እነዚህ ደረጃ ያለው ሂደት የተነደፈው የሰለባውን የቀድሞ ማንነት ለመግፈፍ ነበር። አሁን የሰለባው አእምሮ እንደ ባዶ ወረቀት ስለሆነ በአድራጊው መሪነትና አጋዥነት ራሱን እንዴት መጠገን እንዳለበት መማር ይጀምራል። ይህ ደረጃ ለሰለባው አዳዲስ መርሆችን፣ አስተሳሰቦችንና ባህሪዎችን ለማስተዋወቅ ምቹ ጊዜ ነው። ምክንያቱም ሰለባው ውስጡ ባዶነት ስለሚሰማውና ጥሩ ስሜት እንዲሰማው ስለሚፈልግ አድራጊው የሚያስተምረውን ማንኛውንም ነገር ለመማርና አዲስ ማንነትን ለመገንባት ዝግጁ ተማሪ
ይሆናል። በመቀጠል የምናየው የአእምሮ እጥበት መከወኛ መንገዶችን ይሆናል። የአእምሮ እጥበት ወይም ብሬን ዋሺንግ ዋና ውጤት በተጠቂው ስብዕና ላይ በግልጽ ይታያል። የአእምሮ አጠባው ውጤታማ ከሆነ ግለሰቡ የተሰባበረ ስነ ልቦና ወይም ፍራግመንትድ ሳይኪ ይዞ ይቀራል። ይህንን ቃል ለመረዳት የተሰባበረ መስታወትን አስብ። የተሰባበረ ስነ ልቦና ያለው ሰው እንደ አንድ ሙሉና የተሟላ ሰው እንደሆነ አይሰማውም። ከእንግዲህ የራሱ መርከብ ካፕቴን አይደለም። በሌላ አነጋገር በራሱ ስሜቶችና ባህሪዎች ላይ ሙሉ ቁጥጥር የለውም። በዚህም ምክንያት ብዙ ጊዜ ከእውነታ ጋር ያለው ግንኙነት ይቋረጣል። ይህ ግራ መጋባትና ስብራት በእርግጥም የአእምሮ አጣቢ ዋና ዓላማም ነው። እውነታን መተካትና ቁጥጥርን ማጠናከር። አንድ ሰለባ ከእውነተኛው ዓለም ጋር ያለው ግንኙነት ሲጠፋ በእውነትና በሐሰት መካከል ያለውን ልዩነት በቀላሉ መለየት አይችልም። ይህ ግራ መጋባት ለአታላዩ ወይም ማኒፑሌተር ምቹ ሁኔታን ይፈጥራል። የተጠቂው አእምሮ ባዶ ወይም ግራ የተጋባ ስለሆነ አታላዩ የራሱን የተዛባ የእምነት ስሪት ማስገባት ይችላል። ይህ በሚሆንበት ጊዜ ሰለባው በሕይወቱ ውስጥ ዓላማ ወይም ትርጉም ለማግኘት ይቸገራል። ይህም ወደ ከፍተኛ የድንጋጤ ስሜት ወይም ፓኒክ አታክስ ሊመራው ይችላል። አታላዩ ይህንን ድንጋጤ ለራሱ መጠቀሚያ ያደርገዋል። ብዙውን ጊዜም ህመምን ወይም ማሰቃየትን በመጠቀም ቁጥጥሩን ያጠናክራል። የአሉታዊ ቅጣት ወይም ኔጋቲቭ ሪኢንፎርስመንት አሰራር። አሉታዊ ቅጣት ወይም ኔጋቲቭ ሪኢንፎርስመንት በጣም የተለመደና በብዙ የህብረተሰብ ደረጃዎች የሚከሰት ነው። ለምሳሌ ወላጆች ልጆቻቸውን እንዴት እንደሚያሳድጉ እንመልከት። ወላጆች የተወሰኑ ድንበሮችና ደንቦች ወይም የቤተሰብ ህጎችን ያስቀምጣሉ። አንድ ልጅ እነዚህን ድንበሮች ካለፈ እንደ ከቤት አለመውጣት ወይም መብቶችን መነጠቅ፣ ቪዲዮ ጨዋታዎችን ወይም ቴሌቪዥን መከልከል ያሉ አሉታዊ መዘዞችን ያስተናግዳል። ልጁ ህጎቹን መከተል የሚማረው ስለፈለገ ሳይሆን ቅጣቱን ለማስወገድ ስለማይፈልግ ነው። ክብደቱ ከአእምሮ እጥበት ጋር ሲነጻጸር እጅግ የተለየ ቢሆንም የስነ ልቦና አሰራሩ ግን ተመሳሳይ ነው። ማስፈራሪያ ወደ ተግባር የመቀየር አስፈላጊነት። ይህ ስርዓት እንዲሰራ በጣም አስፈላጊ የሆነ ቅድመ ሁኔታ አለ። ብዙውን ጊዜ የቅጣት ማስፈራሪያ ብቻውን አንድን ሰው እንዲታዘዝ ለማድረግ በቂ ነው። ሆኖም ማስፈራሪያ የሚሰራው ግለሰቡ ይህንን ማስፈራሪያ እውነት መሆኑን እስካመነ ድረስ ብቻ ነው። ውሎ አድሮ አታላዩ ወላጅ ወይም አለቃ እየቀለዱ አለመሆናቸውን ማረጋገጥ አለባቸው። የምራቸውን መሆናቸውን ለማረጋገጥ ዛቻዎቻቸውን ተግባራዊ ማድረግ አለባቸው። ይህንን እውነትም በሁለት በጣም የተለያዩ ዓለማት ውስጥ ማየት እንችላለን። የተደራጀ ወንጀል ወይም ኦርጋናይዝድ ክራይም። አንድ የወንጀል አለቃ ማስጠንቀቂያ ሰጥቶ ካልሰሙ ሌሎችን ለማስተማር ሲል አንድን ሰው መጉዳት አለበት። ይህም ለሁሉም ሰው መስመር መያዝ እንዳለባቸው ያስታውሳል። ልጅ አስተዳደግ። አንድ ወላጅ ለልጁ የቤት ስራህን ካልሰራ ዛሬ ማታ ቲቪ የለም ካለ ልጁ ካልታዘዘ ወላጁ በእርግጥም ቲቪን ማጥፋት አለበት። ወጥነትን መፍጠር። በመጨረሻም ዛቻን ወደ ተግባር መለወጥ አንድ ስነ ልቦናዊ ዓላማ አለው። እርሱም ወጥነትን ወይም ኮንሲስተንሲ መፍጠር ነው። ይህ ህግ ለአሉታዊና ለአዎንታዊ ማጠናከሪያ ተመሳሳይ መንገድ ይሰራል። ለአንድ ሰው ጥሩ ስራ ከሰራ ሽልማት እንደምትሰጠው ቃል ከገባ ስራውን ሲጨርስ ያንን ሽልማት መስጠት አለበት። ይህንን ካደረግ ሰዎች እንደተታለሉ ይሰማቸዋል። አንዴ እንደተታለሉ ከተሰማቸው አንተን መስማት ያቆማሉ፣ ወደፊትም አይታዘዙም። አእምሮን የማጠብ ስልቶች። አእምሮን ማጠብ ወይም ብሬን ዋሺንግ ማለት በጫና በፍርሃትና በተደጋጋሚ አሉታዊ ልማዶች የአንድን ሰው የማንነት ስሜት ሴንስ ኦፍ ሰልፍ ማፍረስ ነው። እነዚህ ስልቶች ሁልጊዜ ቀጥተኛ የአካል ጥቃት ላይፈልጉ ይችላሉ፣ ነገር ግን ብዙውን ጊዜ ስሜታዊ ጉዳትን፣ ዛቻን ወይም ከፍተኛ ጭንቀትን ያካትታል። የአንድን ሰው አስተሳሰብና ባህሪ ለመቆጣጠር በብዛት ጥቅም ላይ የሚውሉ ስልቶች ከዚህ በታች ቀርበዋል። በራስ መተማመንን ማዳከም፣ አንደርማይኒንግ ሰልፍ ስቲም። አንድ ሰው
ወይም አንድን ሰው ለመቆጣጠር ከሚረዱ ፈጣን መንገዶች አንዱ በራስ መተማመናቸውን ማዳከም ነው። ሰዎች በራሳቸው ሲተማመኑና ደህንነት ሲሰማቸው የውጭ ማረጋገጫ ወይም አፕሩቫል አያስፈልጋቸውም። ነገር ግን በተግሳጽ በስድብና ምንም ነገር በትክክል መስራት እንደማይችሉ እንዲሰማቸው በማድረግ በራስ መተማመናቸውን ያለማቋረጥ ሲጠቃ ተቀባይነት ለማግኘት በተቆጣጣሪው ላይ መደገፍ ይጀምራሉ። ከጊዜ በኋላ ይህ ስሜታዊ ጥገኝነት ተቆጣጣሪው የተጎጂውን እያንዳንዱን የህይወት ክፍል በቀላሉ እንዲመራና ተጽዕኖ እንዲያሳድር ያደርገዋል። ማግለል ወይም አይዞሌሽን። ማግለል ወይም ሰዎችን ከሌሎች መነጠል የተለመደ አእምሮን የማጠብ ስልት ነው። ይህም ሰዎች ከቤታቸው ወይም ድጋፍ ከሚሰጧቸው ማራቅ ሊሆን ይችላል፣ ወይም ደግሞ ከጓደኞቻቸውና ከቤተሰብ ጋር ያላቸውን ግንኙነት እንዲያቋርጡ ማሳመን ሊሆን ይችላል። ተጎጂው ከሚወዳቸው ሰዎች ሲነጠል ተቆጣጣሪው ብቸኛው የመረጃና የመጽናናት ምንጭ ይሆናል። በዚህ ደረጃ ተጎጂው የሚሄድበት ሌላ ቦታ ስለሌለው ለመቆጣጠር በጣም ቀላል ይሆናል። ይህ ስልት በአክራሪ የሃይማኖት ቡድኖች ወይም ካልትስና የአንድን ሰው እምነት በሚቀይሩ ከባድ የስልጠና ፕሮግራሞች ውስጥ የተለመደ ነው። ፍርሃትና ጥገኝነት (Fear and Dependence). ፍርሃት ባህሪን ለመቆጣጠር ከሚረዱ ጠንካራ መሳሪያዎች አንዱ ነው። ተቆጣጣሪዎች ተጎጂዎቻቸውን የሚያስፈራሯቸውን ነገር እንደ ጥቃት፣ ለብቻ መተው ወይም አባንድመንት ወይም እርግጠኛ አለመሆንን በመለየት እነዚህን ፍርሃቶች እንደ መጠቀሚያ ያውሏቸዋል። አንዳንዴ ተቆጣጣሪው ተጎጂውን ልክ ለማስገባት ዛቻዎቹን በመጠቀም የፍርሃቱ ምንጭ ይሆናል። በሌላ ጊዜ ደግሞ ተጎጂውን ከምናባዊ አደጋዎች እንደሚጠብቅ በመንገር ጀግና ሆኖ ይቀርባል። ይህም ጥገኝነትን ይፈጥራል። ተጎጂው ያለ ተቆጣጣሪ በህይወት መቆየት እንደማይችል ያምናል። በከፋ ሁኔታዎች ይህንን ጥገኝነት ለማጠናከር አደንዛዥ እጾችንና ሌሎች ንጥረ ነገሮች ጥቅም ላይ ሊውሉ ይችላሉ። አካላዊ እንቅስቃሴና የዕለት ተዕለት ተግባር (Physical Activities and Routine). ሰዎች የልማድ ፍጡሮች ናቸው። የዕለት ተዕለት ተግባራትም ባህሪን ይቀርጻል። በአእምሮ ማጠብ ሂደት ውስጥ ተቃውሞን ለማዳከምና አዳዲስ እምነቶችን ለማጠናከር ሲባል አካላዊ ድካም እና ተደጋጋሚ ስራዎች ጥቅም ላይ ይውላሉ። ለዚህም ነው ከፍተኛ ወታደራዊ የአክራሪ ቡድን የስልጠና ፕሮግራሞች በጥብቅ መርሃ ግብሮችና በተደጋጋሚ እንቅስቃሴዎች ላይ የሚመሰረቱት። ከጊዜ በኋላ እንዲህ አይነቱ አሰራር አእምሮ አዳዲስ ህጎችን ያለ ጥያቄ እንዲቀበል ይቀርጸዋል። ድግግሞሽ፣ ሽልማት እና ወጥነት። አዳዲስ እምነቶች እንዲሰርጹ ተቆጣጣሪው ሊገመቱ የሚችሉ ልማዶችን መፍጠር አለበት። ከመጠን በላይ ግራ መጋባት ሰውን ሙሉ በሙሉ ሊሰብር ስለሚችል ተቆጣጣሪዎች በቋሚ ድግግሞች ላይ ይመሰረታሉ። አንዳንዴም ደግነትንና ጭካኔን ያቀላቅላሉ። ይህም አዳዲስ ልምዶችን በመፍጠር የተጎጂውን አስተሳሰብ እንደገና ይቀርጻል። ራስን ከማታለልና ከአእምሮ ቁጥጥር ወይም ብሬን ዋሺንግ እንዴት መከላከል ይቻላል? አንደኛ፣ አካባቢና ስሜታዊ ምላሾችን ተቆጣጠር። እዚህ ላይ የራስን ሐሳቦችና ስሜቶች በበላይነት መቆጣጠር እጅግ ወሳኝ ነገር ነው። የንቃተ ህሊና በተለይም የስሜትህን ቁጥጥር ለሌሎች አሳልፈ ከሰጠ በቀላሉ ለጥቃት የተጋለጥክ ትሆናለህ። እዚህ ጋር አንድ ልዩነት መፍጠር ያስፈልጋል። የሆነ ነገር በሚያሳዝን ጊዜ ማዘን ወይም ቀልድ ስትሰማ መሳቅ ፍጹም ጤናማና ተፈጥሯዊ ነው። ነገር ግን ሌሎች ሰዎች አንተ እንዴት ማሰብ እንዳለብህ እንዲወስኑ መፍቀድህ እጅጉን አደገኛ ነው። በሆነ ቡድን ውስጥ ሆነ አንተ የማትፈልገውን ወይም ስህተት የሆነ ነገር እንድታደርግ እየተገደድክ እንደሆነ የሚሰማ ከሆነ ትክክለኛው ምላሽ ያንን ቦታ ትቶ መውጣት ነው። የአቻ ግፊት ወይም ፒር ፕሬሸር ያንተን የመከላከል አቅም ለማዳከም የሚጠቀሙበት መሳሪያ ሲሆን የማትፈልገውን ነገር እንድታደርግ ለማስገደድ ሊውል ይችላል። ሁለተኛ፣ ተገደ ማንኛውንም ነገር ከማድረግ ተቆጠብ። ብዙ አታላዮች ሰዎችን ለማንበርከክ የሚያስፈራሩበት ወይም የሚያንገላቱበትን መንገድ ይጠቀማሉ። ለነዚህ ፍላጎቶች እጅ የመስጠት ግዴታ የለብህም። ጉልበተኞችን በዚያው ቅጽበት መመከት እንደማትችል ከተሰማ ቦታውን ለቆ መሄድና ሌሎችን እርዳታ መጠየቅ አለብህ። ያለ ፍላጎትህ በግድ አንድን ነገር እንድታደርግ የሚገፋፋ አካል
አንተን ለመበዝበዝ እየሞከረ መሆኑን መረዳት አለብህ። ይህንን እውነት ሁሌም በልብ ያዝ። በማንነት ላይ 100% ሙሉ ስልጣን ያለህ አንተ ብቻ ነህ። ማንም ሰው በአንተ ላይ ሊያዝ አይችልም። ሶስተኛ፣ ድንጋጤ ምክንያታዊ አስተሳሰብህን እንዲሸፍን አትፍቀድ። ማታለል ወይም አእምሮን መቆጣጠር ብዙውን ጊዜ የሚሳካው ስሜትህ ሲነካና ሲረበሽ ነው። ይህ ብዙውን ጊዜ እንደ ወረርሽኝ ወይም የተፈጥሮ አደጋ ባሉ ትላልቅ ቀውሶች ወቅት ይከሰታል። የመገናኛ ብዙሃኖች፣ ሚዲያዎች ወይም አታላይ መሪዎች በአንተ ላይ ፍርሃትን ለመፍጠር እነዚህን ክስተቶች ሊጠቀሙ ይችላሉ። ለፍርሃት ወይም ለድንጋጤ እጅ ስትሰጥ ምክንያታዊ አስተሳሰብህ ይዘጋና ስህተቶችን መስራት ቀላል ይሆናል። ይህ ደግሞ አታላዮች የሚፈልጉት ነገር ነው። ምንም እንኳን ለመተግበር ከባድ ቢሆንም በተረጋጋ መንፈስ ማሰብ ማታለል ከመጀመሩ በፊት ለመቁረጥ ምርጡ መንገድ ነው። በዙሪያ ያለው ዓለም በግርግር ውስጥ ቢሆን እንኳን በመረጋጋት ከመጎዳት መዳን ትችላለህ። አራተኛው፣ ንቁ ሁን። ወዲያውኑ እርምጃ ውሰድ። ማታለል እንዳለ መረዳት ብቻውን በቂ አይደለም። በተግባር ራስን ከነዚህ የጨለማ ሳይኮሎጂ ዘዴዎች መከላከል ወሳኝ ነው። እነዚህን መቋቋም መጀመሪያ ላይ ከባድ ይሆናል፣ ነገር ግን ማመንታትህም አደገኛ ነው። ምላሽ ለመስጠት ከዘገየህ ወደ ወጥመዱ የመግባት ዕድል ሰፊ ነው። በዝምታ በቆየ ቁጥር ከአታላዮች ዑደት መውጣት ከባድ ይሆንብሃል። አንድ ሰው ሊቆጣጠርህ እንደሆነ በተረዳህበት ቅጽበት እርምጃ በመውሰድ ይህንን ማስቆም ትችላለህ። ንቁ መሆን ለአእምሮ ጤናህም ጠቃሚ ነው። ይህንን ለማድረግ የሚከተሉትን 3 ጠቃሚ መንገዶች ተጠቀም። አንደኛ፣ ራስህን አግል ወይም ዲስኮኔክት። ከዓለም ጫጫታ ራስህን ነጥል። እንደ ጸሎት፣ አርምሞ ያሉ ተመስጦ ያሉ ልምምዶችን አእምሮን ያጠናክራሉ። የውጭ ጫጫታን ቀንስ። የቴሌቪዥንና የማህበራዊ ሚዲያን አጠቃቀምህን ቀንስ። እነዚህ ምርጫዎች ወይም እነዚህ ምንጮች አእምሮን የሚረብሹ ከፍተኛ የአእምሮ ብክለትን ይፈጥራሉ። ተጋላጭነትህን መቀነስ አእምሮ እንዲጠራ ይረዳዋል። በመጨረሻም ጠያቂ አእምሮ ይኑርህ። በመጨረሻም የምታየውንና የምትሰማውን ሁሉ ተጠራጠር። ብዙ ሰዎች ክፋትን የማያስቡ ቅን ሰዎች ቢሆኑም ሁሉንም ነገር ጥያቄ ውስጥ ማስገባትህ አንተን ለመበዝበዝ የሚሞክሩትን ሰዎች ለመለየት ይረዳል። ይህን ስታደርግ ሚዲያዎች አንተን ለመቅረጽ የሚያደርጉትን ግልጽ ሙከራዎች እንዲሁም ሰዎች የአንተን ምላሽ ለመቆጣጠር የሚያደርጉትን ስውር ሙከራዎች ማየት ትጀምራለህ። በጊዜ ሂደትም አንድ ሰው ሊጠቀምብህ ሲሞክር በደመ ነፍስ መለየት ትጀምራለህ። ስለ አእምሮ ማጠብ ወይም ብሬን ዋሺንግ ምን እንደሆነ፣ እንዴትስ ከዚህ ጉዳይ ራሳችሁን መጠበቅ እንደምትችሉ አንዳንድ ወሳኝ ቁልፎችን ከዚህ መጽሐፍ ለማየት ሞክረናል። ሙሉ መጽሐፉን ብታነቡት መልካም ምኞቴ ነው። ይህንን መጽሐፍ ሙሉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻችን ልትጽፉልን ትችላላችሁ። እንዲሁም ይህን ቻናል ሰብስክራይብ ማድረግ፣ ይህንን ቪዲዮ ለብዙዎች ተደራሽ መሆን እንዲችል ላይክ ማድረግ፣ ለሌሎችም ወዳጅ ዘመድ ጓደኛ ሼር በማድረግ ይህንን ዕውቀት እናካፍልና አጋራ። በሚቀጥለው ጊዜ መሰል ሕይወት ለዋጭና ድንቅ መጽሐፎችን ይዤ እስክቀርብ ድረስ ቸርን ሰንብት።